የምትወደውን ብር ከፍለ እኮ ነው የምትወደውን ሸሚዝ የምትገዛ አይደለም እንዴ? የምትወዳትን ብር ከፍለ ነው በየአይነቱ የምትበላ አይደል? ገብታችሁ ምግብ ቤት የምትወደውን ነገር ሳትከፍል የምትወደውን ነገር ማግኘት ትችላለህ? አይቻልም። የምንወደውን ነገር ሳንከፍል የምንወደውን ነገር ማግኘት አንችልም። ሰው እየጠላህም ቢሆን ድከምለት። ምክንያቱም ልንገራችሁ፣ አንዲት እናት ልጇ ቢታመም መድኃኒት ወዶ አልውጥም ቢል እጁን ይዛ ትግተዋለች። በጥፊም ሊመታት ይችላል። ልጁ ግን የሚመታት መድኃኒቱን እንደሚጠቅመው ባያውቅ ነው። አንድ ሰው አንተን የሚያስወግድ ፍቅር እንደማይጠቅም ቢያውቅ ነው። የኃጢአት ሕመም ይዞታል። ስለዚህ የሚጠላህን ወንድምን ተከትለህ ድከምለት። ሁሉም መሰሉን እየመረጠ እኮ ይዋደዳል። ዝንጀሮም ከዝንጀሮ ጋር፣ ጦጣም ከጦጣ ጋር። ለፍቅር በመድከም ግን ሰዎች ይበልጣሉ። ፍቅር ይደከምለታል። እስከምን? እስከ ደም ድረስ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ቤተክርስቲያን ዋጋ እየከፈለች ነው በእኛ ምክንያት። እውነት አስብ፣ በእኛ ስንፍና ቤተክርስቲያን ዋጋ እየከፈለች ነው። ልጆቿ የስሜት ድሃ በመሆናችን ለስሜቶቻችን የምንኖር ለዓላማ የማንኖር በመሆናችን ቤተክርስቲያን ዋጋ እየከፈለች ነው። ትዳር የሚደከምለት ነው፣ ፍቅር የሚደከምለት ነው እንጂ ሰጥቶ መቀበል አይደለም፣ ሲወዱን መውደድ አይደለም። በክርስትና መቻል ነው እንጂ መቻቻል የሚባል ነገር የለም። መቻቻል የለም። መቻቻል የእናንተ መርህ ነው። ክርስትና ውስጥ መቻል ነው እንጂ መቻቻል የሚባል ጉድ የለም። እሺ፣ እሱ አንተን ፍለጋ ወጥቷል፣ መጥቷል፣ ከሰማይ መንበሩ ወርዶ ከዙፋኑ ሳይናወጽ። አንተ ደግሞ እሱን ፍለጋ ውጣ፣ ክርስቶስን ወደምታገኝበት። ይሄ የፍቅር ድካም ይባላል። የፍቅር ድካም ምንድን ነው? የፍቅር ድካም ማለት ለፍቅር መድከም ማለት ነው። በሉ ሲየው ዘመዶች በሉ፣ ለፍቅር ምን ማለት ነው? መድከም። ለምትወደው ነገር ድከምለት ነው። ለፍቅር መድከም። ፍቅራችሁን ሰምቼ ደስ ብሎኛል አላለም። እንደዚህ አላለም። ያለው የፍቅራችሁም ምን ብዬ ነው ያለው? ድካም ሰምቼ ደስ ብሎኛል። ፍቅርማ መፋቀርማ ማንም አይፋቀራለ። ሁሉ ይጀምረዋል እኮ፣ ሁሉም ይዋደዳል። ባለ ዳባም ከባለ ዳባ፣ ባለ ካባም ከባለ ካባ ይላሉ ሊቃውንቱ። ሁሉም መሰሉን እየመረጠ እኮ ይዋደዳል። ዝንጀሮም ከዝንጀሮ ጋር፣ ጦጣም ከጦጣ ጋር። ለፍቅር በመድከም ግን ሰዎች ይበልጣሉ። ከአካላት መካከል ይላል ቅዱስ ዮሐንስ አፈወርቅ፣ ከአካላት መካከል ዓይንህ ቢታመም ይላል። ዓይንህ ቢታመም የሁሉ ሕዋሳትህ ችግር ነው አይደለም ይላል። መልሱ ሁላችሁም፣ ነው አይደለም በሉ እንጂ ንገሩኝ። የሁሉም ሕዋሳት ችግር ነው አይደለም? ነው። በጣም ግሩም። ስለዚህ የፍቅር ድካም ማለት ይላል የሁሉም ሕዋሳትህ፣ ዓይን የዓይንም ችግር ነው። የዓይን ችግር የጆሮ ችግር ነው፣ የልብ ችግር ነው፣ የኩላሊት ችግር ነው፣ የእጅ ችግር ነው፣ የእግር ችግር ነው። ምክንያቱም ዓይን ጤና ካልሆነ እነዚህ ሁሉ ተፈጥፍጠው ሊሞቱ ይችላሉ ሲራመዱ። ስለዚህ የዓይን ችግር የሁሉ ችግር ነው፣ የሁሉ ሕዋሳት ችግር ነው። እንግዲያውስ ሁሉም ክርስቲያኖች አንድ የክርስቶስ ሕዋሳት እንደሆኑ ታውቃለህ ወይ ይላል። እንደዚያ ካወቅ የአንድ ሰው ችግር የራስህን ችግር ያህል ከተሰማ ያ ምን ይባላል ይላል? የፍቅር ድካም። ከተሰማ በኋላ ምን ትላለህ? ትደክምለታለህ። መድኃኒት ካለው ሰው ትሄዳለህ፣ ትጠይቃለህ፣ ተግተህ ዓይኔን ካመመኝ ሳምንት ሆነኝ፣ ዓይኔን ካመመኝ ወር ሆነኝ ብለህ ትለፋለታለህ። ለወንድም ምን ያህል ለፍተህለታል? ለምትወደው ነገር። የምትወደው ሰው እሱ መውደድ ስላቆመ ብቻ ትተዋለህ ወይስ ደግሞ እንደ ታመመ አካልህ ቆጥረህ ለችግሩ ተተጋልታለህ? ያን አንተን ከሚጠላበት አይምሮ እንዲወጣ ትደክምለታለህ ወይስ ከጠላኝ እኔ ምን አገባኝ ብለህ ዘወር ትላለህ ነው። የፍቅር ድካም ማለት ለክርስቶስ አንዲት ሕዋስ መድከም ነው። ይሄ ነው የፍቅር ድካም የሚባለው፣ ለሚወዱት ነገር መድከም። የፍቅር ድካም ማለት ክርስቶስ ለሰው ልጆች የደከመበት መንገድ ነው። እሱ የፍቅር ድካም ይባላል። የማይደክም እሱ ከእመቤታችን ከቅድስት ድንግል ማርያም ስጋን የለበሰ ለእኛ የሚደክምበትን አካል ለመዋሃድ ነው። እንዲደክምበት። ለምን? መለኮቱ አይደክምማ፣ መለኮቱ አይታመምማ። ደክሞ ዋጋ የሚከፍልበት፣ ቤዛ የሚሆንበት፣ መስዋዕት የሚያቀርቡበት፣ ካሳ የሚክስበትን አካል ነው ከኛ የወሰደው። ለመድከም ነው ስጋን የተዋሃደው። አይደክምማ እሱ በባህሪው። ለመራብ ነው፣ ለመጠማት ነው። ለፍቅር የከፈለው ዋጋ ያ ነው። ያውም ደግሞ ለሚጠላው እኛ ያን ሁሉ አድርጎልን እሱን መምሰልና መከተል ቢያቅተን እሱ የእኛን መምሰል መጀመሪያ እግዚአብሔር እሱን እንድንመስል አድርጎ ፈጠረን። እሱን እንድንመስል አድርጎ ቢፈጥረን እሱን መምሰል ትተን አራዊትን መስለን ኖርን። በገዛ ምርጫችን ነው። ሰው ግን ንጉሥ ሲሆን አላወቀም ብሏል ቅዱስ አትናቴዎስ። ንጉሥ ነበር አላወቀም። የባርነትን ሥራ በገዛ ፈቃዱ መርጦ ሄደ ይላል። የባርነትን ሥራ
በገዛ ፈቃዱ መርጦ ሄደ። ያንን ምርጫችን ልብ በሉት። አይ እኔ እንግዲህ እኔ ያላደረግኩልህ፣ እኔ ደገስኩልህ፣ እኔ ያለበስኩህ፣ እኔ ያከበርኩህ፣ እኔ ሾምኩህ፣ ይሄ ካስጠላህ ለአህያ ማር አይጥማትም እንደሚል ሰው እኔ ምን አገባኝ ብሎ እግዚአብሔር ዝም አላለም። እሱን መምሰላችንን ብንተው እኛን ሊመስል መጣ። ወነሳ አርአያ ገብር፣ የባሪያን መልክ ይዞ መጣ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ሲናገር የባሪያን መልክ ይዞ። ባሪያው የንጉሥ መልክ ቢሰጠው ሊይዘው ስላልቻለ ንጉሱ የባሪያን መልክ ይዞ ባሪያውን ፈለገ። የጠፋውን ሊፈልግ መጣ የተባለው ለዚህ ነው። ምንድነው ክርስቶስ ታዲያ ሰውን ባሪያው ፈጠረው ተብሎ ዘፍጥረት 1:27 ተጽፏል። ሰው በእግዚአብሔር አርአያና አምሳል ከተፈጠረ በኋላ ጌታ ለምንድን ነው አርአያዬን ልፈልግ መጥቻለሁ ማለት እንትቶ የሰው ልጅ የጠፋውን በግ ሊፈልግ መጥቷል ያለ ለምን ይመስላችኋል? ለምንድን ነው የሰው ልጅ ወይም ክርስቶስ ከኛ በመወለዱ የሰው ልጅ ተብሏል። የሰው ልጅ የጠፋውን ሊፈልግ መጥቷል፣ በግ ሊፈልግ መጥቷል። ለምንድን ነው ያለ? ባሪያዬ የፈጠርኩትን ሰው ልፈልግ መጥቻለሁ አይደለም? በግ ልፈልግ መጣሁ። ምንድን ነው ያለ? እኔን አስመስዬ የፈጠርኩት ሰው እንስሳ እስከመሆን ድረስ ወርዷል እና ከዚያ አውጥቼ እኔን መምሰልን ልሰጠው መጣሁ ማለት ነው። ይህንን ነገር የገባው ሰው ለፍቅር ዋጋ ይከፍታል። አንተን ሊፈልግህ እንደመጣ አንተም እሱን ፍለጋ ውጣ ብሎ ማር ይስሐቅ የተናገረው ለዚህ። እሱ አንተን ፍለጋ መጥቷል ከሰማይ መንበሩ ወርዶ ከዙፋኑ ሳይናወጽ፣ አንተ ደግሞ እሱን ፍለጋ ውጣ ክርስቶስን ወደምታገኝበት። ይሄ ፍቅር ድካም ይባላል። ስለዚህ ለክርስቶስ ፍቅር የሚባለው እግዚአብሔርን መውደድና ሰውን መውደድ ነው። እግዚአብሔርን ለመውደድ ምን ድካም ደክመሃል ነው? መድከም አለብህ። እሱ አንተን በቀላሉ አይደለም እኮ ያዳነ። መስቀል ተሸክሞ፣ ግንድ ተሸክሞ፣ ጨርቅ ታጥቆ፣ ራቁቱን ውሎ እርኩስ ምራቅ ተጠፍቶበት ነው አንተን ያዳነ። ለአንተ የከፈለው ዋጋ ቀላል አይደለም። አንተ ለሱ መታመን ምን በማሳየት ነው? ስለዚህ የፍቅር ዋጋ ማለት ለሚወዱት ነገር ዋጋ መክፈል የፍቅር ዋጋ ይባላል፣ ለምንወደውም ሰውን ጭምር። ስለዚህ ለክርስቶስ አካል ስንደክም ክርስቶስ እንግዲህ አይታመም፣ አይርበው፣ አይጠማው። አንዱ ወንድምህ አንዲት እህትህ ለደረሰባት ችግር የራስህን ያልተሰምቶ እጅህን ወንዝ ተሻግረህ ቁልቁለት ወርደህ ተራራ ወጥተህ የትም አገር ሂደህ የሰው ፊት አይተህ ውሻ ጮኸብህ መንገድ ሂደህ ለታመመችው አንዲት አካልህ እንደምትለፋላት ለሚጠላ ለተቸገረው ለወደቀችው ወንድም እህትህ ያን ያህል ስትደክም የፍቅር ድካም ይባላል። ምናልባት የምንወዳቸው ሰዎች የማይፈልጉንም ሊሆኑ ይችላሉ። የማይፈልጉንም ቢሆኑ ጭምር ለነሱ መልፋት የፍቅር ድካም ይባላል። ምክንያቱም እንዲህ ተብሎ ተጽፏል። ውስተ እሊአሁ መጻ ወእሊአሁ ሰይተወክፍዎ፣ ወደ ወገኖቹ መጣ ወገኖቹ ግን አልተቀበሉትም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ወገኖቹ መጣ አልተቀበሉትም። ላልተቀበሉት አይሁድ ታምራት እያደረገ ደከመላቸው፣ በባህር እየሄደ ደከመላቸው፣ ጋኔን እያወጣ ደከመላቸው፣ እየተራበ ደከመላቸው፣ እየተጠማ ደከመላቸው፣ ድውይ እየፈወሰ ደከመላቸው፣ እንጀራ እያበረከተ ደከመላቸው። ለማይወዱት የደከመ ክርስቶስ ነው። ስለዚህ ሰው እየጠላህም ቢሆን ድከምለት። ምክንያቱም ልንገራችሁ፣ አንዲት እናት ልጇ ቢታመም መድኃኒት ወዶ አልውጥም ቢል እጁን ይዛ ትግተዋለች። በጥፊም ሊመታት ይችላል። ልጁ ግን የሚመታት መድኃኒቱን እንደሚጠቅመው ባያውቅ ነው። አንድ ሰው አንተን የሚያስወግድ ፍቅር እንደማይጠቅም ቢያውቅ ነው። የኃጢአት ሕመም ይዞታል። ስለዚህ የሚጠላህን ወንድምን ተከትለህ ድከምለት። ለባልና ሚስትም እንደዚያው ትዳር የሚደከምለት ነው፣ ፍቅር የሚደከምለት ነው እንጂ ሰጥቶ መቀበል አይደለም፣ ሲወዱን መውደድ አይደለም። በክርስትና መቻል ነው እንጂ መቻቻል የሚባል ነገር የለም። መቻቻል የለም። መቻቻል የእናንተ መርህ ነው። ክርስትና ውስጥ መቻል ነው እንጂ መቻቻል የሚባል ጉድ የለም። እሺ ምን ማለት ይመስላችኋል? መቻቻል ማለት የሚችልህን ምን ትላለህ ነው። የሚችልህን ምን በል ነው። የማይችልህን እሳ የዚህ ግልባጩ አትቻል ነው። መቻቻል እስከቻለ ድረስ ቻለው ነው። በክርስትና ግን መቻል ብቻ ነው ያለው። መቻል ብቻ ነው። የምትወዱን አይደል የሚወዱን አይደል የምትወደው፣ የሚጠላህን ነው። ጠላቶቻችሁን ውደዱ ነው ያለው። ስለዚህ ባል መውደድ ሊያቆም ይችላል፣ ማዳመጥ ሊያቆም ይችላል፣ መንከባከብ ሊያቆም ይችላል፣ ቤቱን ሊተው ይችላል። ሊደከምለት ይገባል። ታሞ የለ ታሞ። ሚስትም እንደዛው መታዘዝ ልታቆም ማዳመጥ ልታቆም ትችላለች። ፍቅር ይደከምለታል። እስከምን? እስከ ደም ድረስ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ለሚወዱት ነገር አላችሁ እንዴ? አላችሁ?
እግዚአብሔር ከሁላችን ጋር ይሁን። አንድ ፈላስፋ የጠየቀውን ጥያቄ ልንገራችሁ። አንድ ሰው አበባ ይወዳልና አበባይቱን ቢቆርጣት ይወዳታል አይወዳትም? እና ቢያሸታት በጣም መዓዛዋ መስጦት ቢያሸታት ይወዳታል አይወዳትም? በሉ እንጂ ይወዳታል አይደል? አሁን ነው የገባችሁ። ግን በፊት ይወዳታል ነበር እንትሉ ይሄን አበባ ወደዋለሁ ስለዚህ ልቁረጥና ምን ልበለው ነው የምትሉ ማሽተተው ነው። ግን አበባውን የምትወደው ከሆነ ባለበት እንዲቀጥል ምን በል ነው ፈቀድለት ነው። ስለዚህ የምንወደውን ነገር መጠቀም አይደለም ማክበር እንዲኖር ማድረግ ነው። ለሱ ለምትወደው ሰው ህልውና ለምትወደው ሰው መቀጠል መኖር ነው። ለሚወዱት መኖር ነው እንጂ የሚወዱትን ሰው ለእኔ ኑርልኝ ማለት አይደለም። ይገርማል እኮ ለሚወዱት ነገር ኢንቨስት ነው የምናደርገው ወይስ የምንወደው መሬት ነው ኢንቨስት የሚያደርግልን? የሆነ ብር ከፈለግ ኢንቨስት ታደርጋለህ እንጂ ባለመሬቱ ነው እንዲህ ለአንተ ኢንቨስት የሚያደርግልን። ስለዚህ እኛ ግን የምንፈልገው ምንድነው? የምንወደውን ሰው ነው ዋጋ የምናስከፍለው። ለምንወደው ሰው ሳይሆን ዋጋ የምንከፍለው የምንወደውን ሰው ዋጋ እናስከፍለዋለን። በጣም የሚያስደንቀው እንጠቀምበታለን እንጂ አንጠቅመውም። እንዲጠፋን የምናደርገው እንዲጎዳን የምናደርገው ከኛ እንዲርቅ ነው የምናደርገው። ፍቅር ይደከምለታል እና ፍቅር ሲደክሙለት ነው ትርጉሙ የሚታወቀው ነው። አንድ ሰው ምግብ አልጣፍጠኛል አለ። ቅዱስ ዮሐንስ አፈወርቅ ምንድን አለ? አልርብህ ብሎ ነው ያለ። ሲርብህ ምን ይልሃል? ይጣፍጥልሃል። የምግብ ጣዕም የሚታወቀው ሲርብህ ነው። ፍቅር ጣዕም የሚኖረው ሲደክሙለት ነው፣ ሲለፉለት ነው፣ ሲታገሱለት ነው፣ ሲችሉለት ነው፣ ሲታመሙለት ነው። እንዲሁም ቅዱስ ጳውሎስ ምን እንዳለ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ መኑ ውእቱ ዘይደዊ ወይሐምም አለ አነ በዚህ ዓለም ደዌ የሌለበት ማን አለ? እኔ ያልታመምኩለትስ ማን ነው? አይገርምም? አየ ቅዱስ ዮሐንስ አፈወርቅ ወስዶ ምንድነው ቅዱስ ጳውሎስን ምን አለ? በዚህ ዓለም የማይታመም ማን ነው? እኔስ ያልታመምኩለት ማን ነው አለ። ቅዱስ ጳውሎስ ለእያንዳንዱ ምእመን ችግር ይታመም እንደነበረ ታውቃለህ። ይሄንን ወስዶ ገላትያ ላይ ምንድን ያለ? ወንድሞቼ ሆይ እኔ ስለእናንተ ምጥ ይዞኛል ነው። እስቲ ምጥ ይዞኛል በሉ። ምን አላችሁኝ? ምጥ ምን ያህል እንደሚሰማ ሐኪሞችን ጠይቋቸው። እሺ ምጥ ቀላል ሰው የምጥን ከባድነት ቢያውቅ የእናቱ መከራና የሚስቱ መከራ ይገባዋል በእውነቱ ማለት ነው። እና ምጥ በጣም አይ ቅዱስ ጳውሎስ ስለ እናንተ እንዲያውም እንደሰማሁት ነው። በዚህ ጉዳይ እኔ አልተማርኩም። እንደሰማሁት ግን አንዲት ሴት ምጥ ሲይዛት የሚሰማት ህመም ከጎን አጥንት በጣም ብዙዎቹ ሲሰበሩ አንድ ሰው የሚሰማውን ያህል ነው ይባላል። ሐኪሞቹ ነው ሲሉ የሰማው። ኧረ ጎን አጥንቱ ስንቱ ሲሰበር ነው ብዙ። አንዷን በመርፌ በወጋት የሚያመውን ታውቃላችሁ? ወይም ደግሞ ረስቸዋለሁ አሃዙን ስንት መኪኖች በእግርህ ላይ ሲሄዱብህ አንዱ ብሄድ ራሱ ችግር አይደለም። የዚያን ያህል አሁን ቅዱስ ጳውሎስ ምን አለ? ለሚያስተምራቸው ደቀ መዛሙርት ምንድን ያለ? ስለ እናንተ ምን ይዞኛል ነው ያለ? ምጥ በሉ እንጂ። ስለዚህ ፍቅር ማለት ለሌሎች ምጥ መያዝ ማለት፣ ለምትወደው ሰው ዋጋ መክፈል መኖር ነው እንጂ ዋጋ ማስከፈል አይደለም። ለምንወዳቸው ሰዎች ዋጋ እንድንከፍል እንጂ ዋጋ እንዳናስከፍል እግዚአብሔር ይርዳል። ስለዚህ ለቤተ ክርስቲያን ዋጋ ልንከፍልላት ይገባል። ግን ልንገራችሁ፣ ቤተ ክርስቲያን ዋጋ እየከፈለች ነው በእኛ ምክንያት። እውነት አስብ፣ በእኛ ስንፍና ቤተ ክርስቲያን ዋጋ እየከፈለች ነው። ልጆቿ የስሜት ድሃ በመሆናችን ለስሜቶቻችን የምንኖር ለዓላማ የማንኖር በመሆናችን ቤተ ክርስቲያን ዋጋ እየከፈለች ነው። ስለዚህ እናት አባቶቻችን ዋጋ ይከፍላሉ። ወገኖች ለፍቅራችን ድከሙ። ጸሎት ትወዳላችሁ? እስኪ ጸሎት የሚወድ እጁን ያወጣ። ጸሎት የሚወድ አትወዱ? ታማችኋል ማለት ነው። ምክንያቱም አንድ ሰው እንጀራ እናብላ ሲባል አልወድም ካለ ምን ብሏል? የምግብ ፍላጎት የበሽተኛነት ምልክት ነው፣ ማጣት። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። እሺ ከእግዚአብሔር ጋር መነጋገር ትወዳላችሁ? አትወዱም? አሁን አውጡሽ። አየጥሩ ሆነ ማለት ነው። ሲገባን እኮ ሁሉም ነገር መልካም። በደንብ አውጡ። እሺ አሁን ጸሎት ትወዳላችሁ? ምክንያቱም ጸሎት ማለት ምን ማለት ነው? ተናገሩ በቃላችሁ ሁላችሁ። ጸሎት ማለት ምን ማለት ነው? ስለዚህ ጸሎት ትወዳላችሁ? እሺ የፍቅር ድካም በሉ። አሁን አውርዱ በሉ፣ የፍቅር ድካም በሉ። ስለዚህ ለጸሎታችሁ ምን በሉለት ነው? ድከሙለት። ሳይደክም መጸለይ ሰው የሚፈልገው አሁን ሳይደክመው ጸሎተኛ መሆን ይፈልጋል። እየደከመኝ ይላል እና ለፍቅር እንዲደክም እኮ ነው የምጸለየው። እየደከመኝ እንቅልፌ እየመጣብኝ እንቅልፍ እያለኝ እና የፍቅር ድካም እኮ ማለት ለምትወደው ነገር መድከም፣ ለምትፈልገው ነገር ሌላ የምትፈልገውን ነገር ማጣት እኮ ነው። የምትወደውን ብር ከፍለ እኮ ነው የምትወደውን ሸሚዝ የምትገዛ አይደለም እንዴ? የምትወዳትን ብር ከፍለ ነው በየአይነቱ የምትበላ አይደል? ገብታችሁ ምግብ ቤት
የምትወደውን ነገር ሳትከፍል የምትወደውን ነገር ማግኘት ትችላለህ? አይቻልም። የምንወደውን ነገር ሳንከፍል የምንወደውን ነገር ማግኘት አንችልም። እንዲሁ እናንተም ተማርን ትላላችሁ ማለት ተምራችኋል ማለት ነው። ተምራችኋል ብዙ እና ግን እንደው ይሄን እንኳን አታውቁም ወይ ነው? ይሄ እኮ በእውነቱ ቢዝነስ እኮ ነው። ቢዝነስ አታውቁም እንዴ? ቢዝነስ እኮ ከፍለህ ነው የምታገኘው። የምትከፍለው ከበዛ የምታገኘው በዝቷል ማለት ነው። ስለዚህ ምን እንዴት ነው ይሆናል? በየትኛውም ቋንቋ በንግድም በኢኮኖሚክስም ብትሄዱ የዲፕሎማቲክ ግንኙነትም ብትሄዱ ዲፕሎማት ማለት ምን ማለት ነው? በራሱ ዲፕሎማቲክ ለምንድን ነው ያስፈለገው ሲባል ሰጥቶ መቀበል፣ ከፍለህ ትቀበላለህ ነው። ለምሳሌ ከአሜሪካ ጋር የእኛ ሀገር ባለስልጣን አካሄዱ ያው እኔ አላቅም፣ እኛ ቆዳ እንስጠሻለን አንቺ ጫማ ትሰጭናለሽ ነው የሚባባሉት መቼስ አይደል? ስለዚህ የሆነ ነገር እንከፍላለን፣ የሆነ ነገር ስጡን ነው። የእኛን ጥጥ ውሰዱ እናንተ ብርድ ልብስ ላኩልን ነው። መቼም የእኛ ነገር ጥሪያችን እየሰጠን የበሰለ ጥቂት ነው የምንቀበል። እንደዚያ ነው። ስለዚህ ሳይከፍሉ ማግኘት አይቻልም። ክርስትናም እንደዛው ነው። ክርስቶስም ዋጋ ከፍሎብናል። እኛም የምንከፍላት ነገር ከስሜታችንም የምንከፍላት መኖር አለባት። ፓሽን ይከፈላል፣ ፍላጎት ይከፈላል። ይሄ ለመናገር ነው።